ታላቅ በዓል ነው። በብዙ ምዕመናን ዘንድ የሚጠበቅ እንደዚሁ በአገልጋዮቹም በእኛም በኦርቶዶክስ ተዋሕዶ አማኞች ዘንድ በትልቅ ደረጃ የምናከብረው በዓል ነው። ቤተክርስቲያናችንም ትኩረት ሰጥታ የምታከብረው በዓል ነው። ስለዚህ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንዲሁም አገልጋይ በትልቅ ዝግጅት እየጀመርነው እንገኛለን። የጥምቀት በዓል ጥናት የተጀመረው ታኅሳስ 24 የጻድቁ አባታችን የአቡነ ተክለ ሃይማኖት በዓለ ልደት ከተከበረ በኋላ በደብራችን ይጀመራል። አስቀድሞ ያው ከወራት በፊትም ቀድመ ዝግጅቱ ቢሆንም ስም ዝርዝሩ ከወጣ በኋላ በይፋ በደንብ ደግሞ የሚጀመረው ከ24 በኋላ ባለው ወቅት በደንብ በይፋ ጀምረናል። የመዝሙር ጥናት የጀመርነው ከአንድ ወር በፊት ቢሆን ነው እና የተወሰኑትን ቀናት ቆመን ነው የምናየው። የተወሰኑትን ደግሞ ተቀምጠን መዝሙር በማጥናት ነው የምናሳልፈው። ብዙ በዓላት አሉብንና 24 ንግስ ስለነበረ ትንሽ ጥምቀት ጥናቱ ተጀምሯል። ከንግሱ በፊት ከ24 በፊት ግን ንግሱ በኋላ ደግሞ በይፋ አንድ ላይ ሁሉንም ጥምቀት ጥናት ተብሎ ተጀምሯል። እንግዲህ እንደምታዩት ዝግጅት እያደረገን ይገኛል ማለት ነው። የአደባባይ በዓል እንደመሆኑ ታላቅ በዓል ነው። ብዙ አገልጋዮችን ይፈልጋል። እንደ ሰንበት ትምህርት ቤታችን ደግሞ ብዙ ቁጥር አገልጋዮች አሉን። ከነዛ መሀልም ሁሉንም ማሳተፍ ባይቻል እንኳን በትንሹ በየአመቱ ከ450 እስከ 500 የሚደርሱ አባላት ከህፃናት ጀምሮ እስከ ላይ ወላጅ ተሳታፊ ይሆናሉ። ወላጅ ክፍል የሚባል አለ። ማለትም በትዳር የሚኖሩ እህት ወንድሞች፣ እናት አባቶች የሚሳተፉበት፣ ወጣቶች ደግሞ አሉ ወጣት ክፍል የሚባል፣ እንደዚሁም ታዳጊ የሆኑ ማዕከላዊ የሚባል ክፍል አለ። በመጨረሻ ህፃናት አሉ። እነዚህን አራቱን ክፍሎች አስተሳስሮ ከአራቱም በተዋረድ ከአራቱም ክፍሎች የሚመጡ ከ450 እስከ 500 የሚደርሱ አገልጋዮች በበዓሉ ላይ በአደባባይ ላይ ይሳተፋሉ። ያው መዝሙሩ እግዚአብሔር ይመስገን ያው ባጠናነው መሰረት እግዚአብሔርን ለማመስገን በበዓሉ ላይ ተገኝተን ባጠናነው ልክ ለማመስገን እንሞክራለን። ያው ድካም አለው። ያው ፀሐዩ ትንሽ የውሃ ጥማቱ ነገር አለ። ነገር ግን ቢሆንም ምስጋና ነውና የአንድ ነገር ለማድረግ መስዋዕትነት ግዴታ ስለሚጠይቅ ከክርስቶስ ከባለ ጥምቀቱ ረድኤት በረከት ለመካፈል ስንል አንድ የምናደርገው አገልግሎት ስለሆነ ያው ደስ በሚል ሁኔታ እናከብረዋለን። የጥምቀትን በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ምድር የወረደው እኛን ለማዳን የእኛን የዕዳ ደብዳቤ ለመሰረዝ ነው። በዮርዳኖስ ባህር የተጠመቀው እሱን ለማስተማር ደግሞ በመዝሙርና እዛ ላይ ባሉት ግጥሞች እየዘመርን ሰውን እየሳብን ወደኛ የመዝሙሩን ግጥሞች በደንብ በማስረዳት ነው የምናከብረው። እንደየዕለቱ ነው። ከተራ አለ፣ ጥምቀት አለ፣ ቃና ዘገሊላ አለ እና ሶስቱም የተለያዩ መዝሙሮች ስላላቸው በአንዱ ከ100 ምናምን እስከ 100 ምናምን ድረስ የሚሆኑ መዝሙሮች አሉ። የሚደገሙም ይኖራሉ። ያው በዓሉን የተመለከቱ የጥምቀትን የተመለከቱ የሚያወሱ መዝሙሮች ይኖራሉ። ግን ከነዛ በተጨማሪ ዕለቱን ደግሞ የተመለከተ መዝሙሮች የተወሰኑ አሉ። ከነሱ ጋር በመደባለቅ አንድ ላይ ዝግጅታችንን እያደረግን ነው። በተደራራቢነት በዓላት ስላሉ እነዛን በዓላቶች ከጨረስን በኋላ የዚህንም የበዓል ዝግጅት እንግዲህ ጀምረናል። አስቀድሞ ግን ቅድመ ዝግጅቶችን አድርገን በመሃል ከበዓላቶቹ ጋር በመቀላቀል ዝግጅቶቹን የጀመርንበት ሂደት ነው ያለው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ብርሃነ ጥምቀቱን ስናከብር ለምእመናን በዝማሬ መልኩ ግጥሞቹን በዝማሬ በዜማ አድርገን እንዴት እንደተጠመቀ ትህትና እንዴት እንደሰበከ ለሰው ልጆች የአዳምንና ሔዋንን ዕዳ በደል ለመደምሰስ ብሎ በባሕረ ዮርዳኖስ እንደተጠመቀ በዜማ እያስተማርን ነው የምንወርደው። እንደኔ በግል የተማርኩበት ብዙ ነገር አለ። የወንጌልን ቃል በዜማ ተመሬበታለሁ። ክርስቶስ ለሰው ልጆች ብሎ ከቅድስት ድንግል ማርያም ተወልዶ በበረት ግርግም ተወልዶ በ30 ዘመን እሱ አምላክ ሆኖ በፍጡር እጅ መጠመቁን ትህትናውን በደንብ ተምረንበታል እና በዝማሬ አገልግሎት ላይ በደንብ ለምእመናን በዝማሬው እየሰበክን ነው የምናልፈው የምንሄደው።
ከወጣቱ ጋር አንድ ላይ በመሰብሰብ ሰንበት ትምህርት ቤቱና አሁን ተክለ ሃይማኖት አጥቢያ ወጣቶች አሉና አደባባዩን የሚያስውቡት ማለት ነው። ልክ ከነሱ ጋር በመሆን ሰንበት ትምህርት ቤቱ አንድ ላይ አብሮ የጋራ ዝግጅቶችን በማዘጋጀት ማለትም መርሃ ግብሮችን የመወያያም የጸሎትም አላቸውና ከነሱ ጋር በመወያየት ነው ሁሉም ነገር የሚደረገው። የ3 ቀን በዓል ነው የምናደርገው። ከተራ አለ፣ ጥምቀት አለ፣ እንደዚሁም ቃና ዘገሊላ ብለን ባለ ሚካኤልንም በዛው ደርበን አንድ ላይ የምናከብረው የ3 ቀን አገልግሎት ነው ያለን። ስለዚህ ለ3 ቀን አገልግሎት እንደ ተዋረዱ እንደ በዓላቱ የሚመጥን ሁኔታ በማየት በመመልከት ከ195 እስከ 200 የሚጠጉ ዝማሬዎችን ነው አሰናርተን የምናገለግለው። ከስራቸው በሚመጡበት ሰዓት ተማሪዎቹም ከትምህርታቸው በሚወጡበት ሰዓት 11 ሰዓት ጀምሮ ህፃናቱ እስከ 12 ሰዓት ተኩል ያጠናሉ። ማዕከላውያኑ እስከ 1 ሰዓት፣ ወጣት ክፍሉ ደግሞ እስከ ለ2 ሩብ ጉዳይ ድረስ የመቆየት እንትን አላቸው። ትንሽ ልጆችም ስላሉ ድካም ይኖራል። ህፃናቶች ከህፃናት እስከ ወላጅ ስለሆነ እኛ ጋር ከህፃናት እስከ ወላጅ ስለሚሰለፉ ህፃናቶች ላይ ትንሽ ድካም ይታያል። ያው እሱንም ግን ያው በተቻለ መጠን እነሱም ብዙ ሳይደግሙ የሚሄድበትን ነገር እያመቻቸን እየፈጠረን ልጆቹም እንዳይደክሙ እያሳረፍናቸው የምንሄድበት መንገድ ነው ያለው። ከራሳችን የሚመጡ የዝግጅት ማነሶች ሊኖሩ ይችላሉ። ለምሳሌ በዓሉ ዝግጅትን የሚፈልግ ስለሆነ እንደዚህ አይነት ችግሮች አሉ። አንዳንድ ጊዜም ደግሞ ምናልባትም ወቅታዊ ጉዳዮችንም በተመለከተም ደግሞ እንደዚህ አይነት ችግሮች ሊኖሩ ይችላል። ወቅታዊ ጉዳዮች ስንል ሰዎች በአግባቡ ለመዘመር የሚያስቸግራቸው የፀሐይ ሁኔታ፣ የንፋስ ሁኔታዎች ሊኖሩ ይችላሉ። አሁን ሰሞኑ እንደምናውቀው ደግሞ ኃይለኛ ንፋስ አለ። ሰዎች የመታመም ሁኔታ ይገጥማል። ቅድምም እንዳየሽ እንደዛ በማስክ ብዙ ሰው እየተመለከትን ነው። እንደዚህ አይነት ሁኔታዎች አሉ። ያን ግን ያው እግዚአብሔር ያሻግራል። ያው ያንን ፈተና ያሳልፋል፣ ለአገልግሎቱም ብቁ ያደርጋል ብለን እምነት አለን፣ ተስፋ እናደርጋለን። መላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያም ላሉ ከኢትዮጵያ ውጭ ላሉ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ማለት እፈልጋለሁ። ለመላው ኢትዮጵያ ሕዝብ እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር በአንድነት አደረሳችሁ አደረሰን እላለሁ። ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ ለማለት እወዳለሁ።